ጌታቸው ረዳ ከጀርባ ሆኖ ታጣቂ ኃይል እያደራጀ ነው ስትል ሰማሃል መለስ ዜናዊ ተናገረች። የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ በኩር ልጅ ሰማሃል ከደብረ ጽዮን እስከ ጌታቸው ከጠቅላይ ሚኒስትር አብይ እስከ ጀነራል ታደሰ ወረደ ድረስ የትችት ናዳዋን አወርዳለች። ቀዳሚው ዘገባችን ነው፣ እናስደምጣችኋለን። ፍርድ ቤቱ አቶ ታዬ ደንዳ ነጻ የተባሉበት ሁለቱ ክሶች በድጋሚ ክርክር እንዲደረግባቸው አዘዘ። ከስር ከተፈቱ በኋላ ብልጽግና ላይ ጠንካራ ትችት በመሰንዘር የሚታወቁት አቶ ታዬ ዳግም ሊታሰሩ እንደሚችል ተነግሯል። እንመለስበታለን። አረጋ ከበደ የፋኖ ኃይሎች ጆሮ አልሰጡኝም አሉ። የአማራ ክልል ፕሬዝዳንት አረጋ ከበደ ለፋኖ ኃይሎች በተደጋጋሚ የድርድር ጥሪ ቢቀርብላቸውም አልሰሙንም ሲሉ ከአዲስ አበባ ቅሬታ አሰምተዋል። እንመለስበታለን። በናይጄሪያ በደረሰ የጎርፍ አደጋ ከ700 በላይ ሰዎች በትን ክስተትንም እነግራችኋለን። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጌታቸው ረዳ ከጀርባ ሆኖ ታጣቂ ኃይል እያደራጀ ነው ስትል ሰማሃል መለስ ዜናዊ ተናገረች። የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ በኩር ልጅ ሰማሃል ከደብረ ጽዮን እስከ ጌታቸው ከጠቅላይ ሚኒስትር አብይ እስከ ጀነራል ታደሰ ወረደ ድረስ የትችት ናዳ አውርዳለች። ሰማሃል መለስ ዜናዊ ከሰሞኑ በሰጠችው አዲስ ቃለ መጠይቅ አባቷ በህይወት እያለ ጀምሮ እስካሁን በቀጠሉ የትግራይ ጉዳዮች ላይ አነጋጋሪ ትንተና ሰጥታለች። ሰማሃል በትግራይ ወቅታዊ ጉዳይ ላይ አስተያየት የሰጠችው ገዢው መደብ ያለችው ኃይል ሰላም አይፈልግም ብላለች። ሰማሃል በገዢ መደብነት የገለጸቻቸው ከህወሓት ሰዎች በተጨማሪ የትግራይ ሊቃን ለጦርነት እንጂ ለሰላም የቀረቡ አይደሉም ስትል ከሳለች። ሰማሃል የአባቷን ባልደረቦች የህወሓት ሰዎችን እነ ጌታቸው ረዳን፣ እነ ገብሩ አስራትን፣ አፋር የመሸገውን ሐራ መሬትንና ሌሎችንም በብርቱ ትችት አጥረግርጋቸዋለች። ከመቀሌ የተባረሩት ጌታቸው ረዳ ብዙ ጊዜ በትግራይ የለውጥ ኃይል ተደርገው ቢታዩ ተጨባጭ ፍኖተ ካርታ አላሳይም ብላለች። እነ ጌታቸው ከሰሞኑ የመሰረቱት ስምረት የተሰኘው ፓርቲ ከጅምሩ የማንነት ቀውስ ውስጥ የገባ መሆኑን ተናግራለች። ጌታቸው የያዙት መንገድ በአንድ በኩል የፓርቲ ፖለቲካ መስመር፣ በሌላ በኩል ደግሞ የትጥቅ ትግልን እንደ አማራጭ እየሞከሩ ነው ብላለች። እነ ጌታቸው በአፋር ክልል የተደራጀውን ሐራ መሬት የተሰኘውን ታጣቂ ኃይል ከጀርባ ሆነው እያደራጁ መሆኑንም ጠቁማለች። በገዥ መደብነት የወነጀለችው የህወሓት ኃይል በጦርነትና በዝርፊያ ላይ የተመሰረተ ህይወት ያላቸው ስትል የገለጸቻቸው የፖለቲካ ኃይሎች በተለመደው መንገድ መቀጠልን መርጠዋል ብላለች። እንደ ወልቃይት ያሉ አካባቢዎች ከማስመለስ ይልቅ ትግራይ ውስጥ እርስ በርስ ተከፋፍሎ ስልጣን በኃይል ለመቆጣጠር የመነጨ ነው ብላለች። የፕሪቶሪያውን ስምምነት መፈጸም አይፈልጉም ያለቻቸው ኃይሎች ጦርነት ይፈልጋሉ ስትል ተደምጣለች። ችግሩ ያለው ከጦርነት ነጋዴዎች በኩል ነው ያለችው ሰማሃል ስልጣን የተቆጣጠሩት አካላት ትግራይ ዋጋ እያስከፈሉ መሆኑን ገልጻለች። የፕሪቶሪያውን ስምምነት ገና ከጅምሩ ችግር የነበረበት መሆኑን በመግለጽ ተችታለች። ዋናው ችግር ስምምነቱ ሌሎች የጦርነት ተሳታፊዎችን አግልሎ በህወሓትና በፌዴራል መንግስት መካከል ብቻ መፈጸሙ መሆኑን ጠቁማለች። ይሄው ችግር አሁን ላይ ለተፈጠረው የጦርነት ስጋት መነሻ መሆኑንም ጠቁማለች። በተለይም የኤርትራና የአማራ ኃይሎች የስምምነቱ አካል መሆን ነበረባቸው ያለችው ሰማሃል ውጤቱን በግልጽ እየታየ ነው ብላለች። ሰማሃል ህወሓት ጦርነቱን በፖለቲካም ይሁን በወታደራዊ ኃይል ተሸንፏል የሚል ግምገማ አቅርባለች። ትግራይ ከዚህ በኋላ አሸናፊ መሆን የምትችለው በሰላማዊ አማራጭ መሆኑን ሰማሃል መክራለች። በሽማግሌዎቹ ተስፋ ቆርጫለሁ ስትል የተደመጠችው ሰማሃል ለትግራይ ወጣት ባስተላለፈችው መልእክት ታሪክ የሚሰራው በጦርነት ብቻ አይደለም ብላለች። ፍርድ ቤቱ አቶ ታዬ ደንዳ ነጻ የተባሉበት ሁለቱ ክሶች በድጋሚ ክርክር እንዲደረግባቸው አዘዘ። ከአንድ ዓመት በፊት ከሰላም ሚኒስተር ዴታነት የተነሱትና በቁጥጥር ስር ውለው በ3 ክሶች ተከሰው ሁለቱ ክሳቸው ተቋርጦ የነበረው አቶ ታዬ ደንዳ ክሶቹ እንዲቀጥሉ ታዘዘ። በአቶ ታዬ ላይ ነጻ የተባሉበት ሁለቱ ክሶች ከጠላት ጋር በመተባበርና የጸረ ሰላም ቡድኖች የሆኑትን ሸኔና ፋኖን የሚደግፉ መልእክቶችን በፌስቡክ ገጻቸው አጋርተዋል ከሚሉት ክሶች ነው። የቀድሞ የሰላም ሚኒስተር ዴታው ከቀረቡባቸው 3 ክሶች መካከል ሐምሌ 30 በዋለው ችሎት በአንደኛና በሁለተኛ ክስ ነጻ የተባሉ ሲሆን የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን ሶስተኛው ክስ ተለቀው እንዲከላከሉ ብይን መሰጠቱ ይታወሳል። አቶ ታዬ ህዳር 23 ቀን 2016 ዓ.ም በዋለው ችሎት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዋስትና እንዲፈቱ መወሰኑን ተከትሎ ህዳር 26 2016 ዓ.ም ከእስር ቤት ወጣው ጉዳያቸውን ሲከታተሉ ነበር። ይሁን እንጂ አቃቢ ህግ አቶ ታዬ ከተመሰረተ
የተመሰረተባቸው ሁለቱ ክሶች ነጻ መባል የለባቸውም በሚል ይግባኝ በማለቱ ጉዳዩ በፌዴራል ጠቅላይ ፍርድ ቤት ሲታይ ቆይቷል። በጉዳዩ ላይ ውሳኔ ለመስጠት ዛሬ ቀጠሮ የሰጠው ፍርድ ቤቱ የአቃቢ ሕግን ይግባኝ በማጽናት አቶ ታዬ ነጻ በሆኑበት ሁለቱ ክሶች እንዲከላከሉ ብይን ሰጥቷል። በመሆኑም ክሶቹ ለፌዴራል ከፍተኛ ፍርድ ቤት እንዲመለሱና ክርክሩ እንደሚቀጥል ጠበቃቸው መናገራቸውን ቢቢሲ ዘግቧል። ከሶስቱ ክሶች መካከል በሁለቱ ነጻ በመባላቸው የከበረላቸው የዋስትና መብታቸው ይነሳል ወይንስ አይነሳም የሚለው በቀጣይ ቀጠሮ የሚታወቅ ይሆናል ብለዋል። አረጋ ከበደ የፋኖ ኃይሎች ጆሮ አልሰጡኝም አሉ። የአማራ ክልል ፕሬዝዳንት አረጋ ከበደ ለፋኖ ኃይሎች በተደጋጋሚ የድርድር ጥሪ ቢቀርብላቸውም አልሰሙንም ሲሉ ከአዲስ አበባ ቅሬታ አሰምተዋል። አረጋ ከአዲስ አበባ ባሰሙት አቤቱታ መንግስት ተደጋጋሚ የሰላም ጥሪ እያቀረበ ቢሆንም ሰሚ ያጧል ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽንም ሆነ መንግስት በተደጋጋሚ ጊዜ ለታጣቂ ኃይሎች የሰላም ጥሪ ቢያቀርብም ሰሚ ያጠዋል ሲሉ ተናግረዋል። የፋኖ ኃይሎቹ በተለያዩ መንገድ አሉኝ የሚሏቸውን አጀንዳዎች ከግጭት ወጥተው እንዲያቀርቡ ጥሪ መደረጉንም ገልጸዋል። ምንም እንኳን ከጠቅላይ ሚኒስትሩ እስከ ራሳቸው አረጋ ድረስ የድርድር ጥሪ ቢያቀርቡም የፋኖ ኃይሎች ጆሮ እንዳልሰጧቸው ተናግረዋል። በጠቅላይ ሚኒስትሩ በአማራ ክልል መንግስት እንዲሁም በኮሚሽኑ በኩል ተደጋጋሚ ጥሪ ቀርቧል ያሉት አረጋ የሰማን ግን የለም ብለዋል። ታጣቂዎች ለሰላም አማራጭ ፈቃደኛ አይደሉም የሚሉት አረጋ የኢትዮጵያ መንግስት ብሎም የአማራ ክልል መንግስት ለሰላም አማራጭ በሩ ክፍት ነው ብለዋል። የሀገር ሽማግሌዎች የተለያዩ ሀገራት መሪዎችና አምባሳደሮች በኩል ጥሪ መደረጉንም ገልጸዋል። ቁጭ ብለን ለመወያየት ብሔራዊ ምክክር ኮሚሽን እድል ሰጥቶናል ሲሉ ተናግረዋል። ምንም እንኳን መንግስት በተደጋጋሚ ለሰላም በሩ ክፍት ነው ቢልም የፋኖ ኃይሎች በኃይል አማራጭ መቀጠልን መርጠዋል። ለዚህም እንደ ምክንያት የሚያቀርቡት መንግስት በእውነተኛ ፖለቲካ ድርድር የሚያነሷቸውን ጥያቄዎች ለመፍታት ዝግጁ አይደለም የሚል ነው። በቅርቡ በአሜሪካ የድርድር ጥሪ ምላሽ የሰጡት የፋኖ ኃይሎች ጠንካራ ቅድመ ሁኔታዎችን አስቀምጠዋል። ቅድመ ሁኔታዎች ከመከላከያ ለቆ መውጣት እስከ ክልል መንግስት መፍረስ የደረሱ ሲሆን መንግስት ለቀረበው ቅድመ ሁኔታ የሰጠው ምላሽ የለም። በናይጄሪያ በደረሰ የጎርፍ አደጋ ከ700 በላይ ሰዎች ሳይሞቱ አይቀርም ተባለ። ሐሙስ ዕለት በናይጄሪያዋ ሞካዋ ከተማ የጣለውን ከባድ ዝናብ ተከትሎ በተፈጠረው ከባድ ጎርፍ ምክንያት የሞቱ ሰዎች ቁጥር ከ200 በላይ መሆኑ ሲገለጽ ይህ ቁጥር እስከ 700 እንደሚደርስ ተነግሯል። በአገሪቱ ማዕከላዊ ናይጀር ግዛት ውስጥ በደረሰ አደጋ እስካሁን 500 ሰዎች የደረሱበት አለመታወቁን ተከትሎ የአካባቢው ባለስልጣናት ለቢቢሲ እንደተናገሩት በህይወት የሚገኝ ሰው ከዚህ በኋላ አይኖርም በሚል እምነት የነፍስ አድን ጥረቱ ተቋርጧል። ባለፉት 60 ዓመታት ሀገሪቷ ከገጠሟት የጎርፍ አደጋ ሁሉ የከፋው ነው የተባለ ይህ ጎርፍ ቲፊን፣ ማዛ እንዲሁም አንጓን የተባሉ ከተሞች ላይ ከባድ ውድመት አድርሷል። በአካባቢው ተላላፊ በሽታ እንዳይዛመት ለማድረግ በጎርፍ የተቀበሩ ግለሰቦችን ቆፍሮ በማውጣት ተገቢውን የቀብር ስነ ስርዓት ማከናወን በቅርቡ እንደሚጀመር የሞካዋ አካባቢ አስተዳዳሪ መሐመድ አልዩ ተናግረዋል። የአካባቢው ነዋሪዎች አይናቸው እያየ ቤታቸውና ቤተሰቦቻቸው በጎርፍ ሲወሰዱ መመልከታቸውን ለቢቢሲ ተናግረዋል። ባለቤቱና ጨቅላ ልጁ በጎርፍ የተወሰዱበት አዳሙ የሱፍ የተባለ ግለሰብ ቤተሰቡን ጎርፍ ሲወስድ ምንም ማድረግ ሳልችል ቆሜ ተመልክቻለሁ፣ እኔም መዋኘት በመቻል የተረፍኩት ብሏል ለቢቢሲ። ሳሊኡ ሱሌማን የተባለ ሌላ ግለሰብ ጎርፉ ቤት አልባ እንዳደረገው ገልጾ ከንግድ ያገኘው ገንዘብና ንብረት አብሮ መወሰዱን ተነግሯል። በጎርፉ የተነሳ $1500 የሚያወጣ ንብረት ወድሞብኛል። ቀደም ብሎ ከሸጥኩት የግብርና ምርት ያገኘሁት ነበር። ከተቀመጠበት ቀጣይ ክፍል እጅ ማውጣት ፈልጌ ነበር፣ ነገር ግን የውሃው ግፊት አስፈራኝ ብሏል። እሁድ ዕለት የሀገሪቱ ብሔራዊ አደጋ ጊዜ አስተዳደር ኤጀንሲ በጎርፉ አደጋው ለተጠቁ ሰዎች የእርዳታ አቅርቦት ማድረስ እንደሚጀምር ተናግሯል። ኤጀንሲው በፌስቡክ ገጹ ላይ በለጠፈው መረጃ መሰረት በጎርፍ መንገዶችና ድልድዮች ጉዳት ደርሶባቸዋል። ይህም በአካባቢው የኢኮኖሚና የትራንስፖርት እንቅስቃሴ ላይ ተጽዕኖ ይኖረዋል። የናይጄሪያ ቀይ መስቀል ዓርብ ዕለት ባወጣው መግለጫ በሀገሪቱ የጣለውን ከባድ ዝናብ ተከትሎ የተከሰተው ጎርፍ ከባድ የህይወት መጥፋትና ሰፊ ስጋት ፈጥሯል ብሏል። በናይጄሪያ ከሚያዝያ እስከ ጥቅምት ወር ባለው የዝናብ ወቅት የጎርፍ አደጋ በተደጋጋሚ ያጋጥማል። እንደ አውሮፓውያኑ አቆጣጠር በ2024 የጣለውን ከባድ ዝናብ ተከትሎ በደረሰ የጎርፍ አደጋ በርካቶች ሞቱ፣ ሌሎች ደግሞ ቤት ንብረታቸውን ጥለው ተፈናቅለዋል። በ2022 እንዲሁ በደረሰ የጎርፍ አደጋ ከ600 በላይ ሰዎች ሲሞቱ 1.3 ሚሊዮን የሚሆን ህዝብ ደግሞ ከቤት ንብረቱ ተፈናቅሏል።